ሜጀር ቸርች ፋደርስ አግሪ የሚያደርጉበት ነገር አለ። ለምሳሌ ኦልድ ቴስተመንት አርክ በቤተክርስቲያን ውስጥ ሪስቶር አልተደረገም ብለው ያስተምራሉ። ክርስቲያኖቹ ወርሺፕ እንድናደርግ ፊዚካል አርኩን ወርሺፕ እንድናደርግም አያስተምሩም አባቶች። ነገር ግን አባቶች የሚያስተምሩት ይሄ መስዋዕቱ በክርስቶስ ኢየሱስ ፉልፊል እንዳደረገ ፕሪፊገር እንደሆነ፣ ለምሳሌ ማርያም እና ቸርችን አርኩ ፕሪፊገር እንዳደረገ ሪቭሌሽን ላይ ያለው ይሄ ሰማያዊ እንጂ ምድራዊ የሆነ አርክ እንደሌለ ያስተማሩ አባቶች አሉ። ለምሳሌ እንደ ኦሪገን ብንመለከት አርኩ ሻዶ ነው፣ ክርስቶስ ኢየሱስ ሪያሊቲ ነው ብለው አስተምረዋል። ናትናቴስ አርኩ ከዚህ በኋላ ኖ ሎንገር ኒድድ ብለው አስቀምጧል። ምክንያቱም ክርስቶስ ኢየሱስ ሪፕሌስ አድርጎታል፣ ሲምቦል ሆኗል፣ ፉልፊልመንቱ ሪፕሌስ አድርጎታል ብለው ያስተምራሉ። ሌሎችም አባቶች እንደ አውገስቲንን ብንል አርኩ ክራይስት ነው፣ አዲስ ኪዳን ላይ ሪስቶሬሽን አልተደረገም፣ ኦልድ ቴስተመንት ሪስቶሬሽን አልተደረገም ብለው ያምናሉ። እና ሌሎችም አባቶችን እያነሳን መናገር ይቻላል። እና የእርሶን ሀሳብ የእርሶን ትምህርት ቤተክርስቲያኒቷን ትምህርት በጣም ሪስፔክት እናደርጋለን። አሁን በደንብ ክሊር አድርገውልናል። ብዙ እንትን ነበረ፣ ብዥታዎች ነበሩ ይመስለኛል። እና ምክንያቱም ቤተሰቦች እኔ ከዛ ቤተክርስቲያን ቤተ እምነት ውስጥ ያሉ ቤተሰቦች ስላሉኝ ማለት ነው። እና ብዙ ጊዜ ሚስ አንደርስታንድ ይደረጋሉ በምዕመኑ ደረጃ እና እንዲህ በትምህርት ደረጃ ግን ግልጽ አድርጋዎቹ ማስቀመጡ መልካም ነው። ምናልባት እኛ ይሄ ስጋው ደሙ ላይ ያለን ዲፍረንስ ይመስለኛል። በጣም ብዙ እናንተ ልትጣጡት ወደዛ ኦልድ ቴስተመንት ላይ ያለውን ነገር እንዳናጣጡ አዲስ ኪዳን ላይ ያደረጋችሁት እኛ ያው ሪመምበራንስ ነው ብለን ስለምናምን፣ እናንተ ደግሞ ምናልባት ሪል ፕሬዘንስ ወይም ደግሞ አማናዊን ብላችሁ ስለምታምኑ ምናልባት ከዛ አንጻር ሊሆን ይችላል። ግን ሳስተለው ተቀበሉ ሰማዕታት ከመሰዊያው በታች አየው ይላል አይደል? ከመሰዊያው በታች አየው ይላል እና የነዛ ሰማዕታት ነፍሳት ከመሰዊያው በታች ራዕየ ዮሐንስ ምዕራፍ 6 ላይ ያለው ማለት ነው። ጥንታዊቷን ቤተክርስቲያን ደግሞ ካየህ በጣም ኤርሊ ታሪክ ነው። በጣም ኤርሊ ታሪክ ነው። በጣም ኤርሊ በጥንት ቤተክርስቲያን ላይ ቤተክርስቲያን መሰዊያ አድርጋ የምትሰዋው በሰማዕታት መቃብር ላይ ነበረ። የሰማዕታት መቃብር ላይ ይሄ ስላብ ተደርጎ እሱ እንደ መሰዊያ ሆኖ ቅዳሴ ይቀደስ ነበረ። ምን ለማድረግ ነው? የሰማዩን ሪፕሬዘንት ለማድረግ ነው። በሰማይ የሰማዕታት ነፍሳት በመሰዊያው ስር እንደታዩት አሁንም መሰዊያዋን ከሰማዕታት ጋር አገናኝታ ጥንታዊቷ ቤተክርስቲያን አድርጋለች። ስለዚህ ምንድነው ጥንታዊቷ ቤተክርስቲያን በእሷ ዘንድ ያለውን መሰዊያ በሰማይ ካለው መሰዊያ ጋር ሚስቲካሊ አንድ አድርጋ ነው የምታየው እንጂ በሰማይ ስላለ እዚያ ያስፈልገኝም አላለችም። አሁን እኔ አሁን ባለው እንትን ችግሩ ብዬ የማስበው በሰማይ ካለ እዚያ ያስፈልገኝም የሚለው የጥንታዊቷ ቤተክርስቲያን ሐሳብ አይደለም። እንደውም ጥንታዊቷ ቤተክርስቲያን አርጊውመንቷ ዘሪቨርስ ነው። በሰማይ ያለው ራሱ በምድር ያሉትን መሰዊያዎች ሪፕሬዘንት የሚያደርግ ነው። የነሱ ሄቨንሊ ፌስ ነው፣ ከሰማይ ሆኖ ሲታዩ ነው እነሱ እንጂ የተለያየ ነገር አይደለም። ለምን ሰማዕታቱ በምድርም ከመሰዊያው ጋር ናቸው፣ በሰማይም በነፍሳቸው ከመሰዊያው ጋር ናቸው እና በሰማይና በምድር ያለው ኮሚኔን አለው ነው፣ ይተካካል አይደለም። ሳሚኛ ጋር የሆነ ያ ካለ ያስፈልግም። ለዛ እኮ ነው በመሰዊያችን ላይ የክርስቶስን ስም የምንጽፈው እኮ የክርስቶስ ስም መሰዊያችን ከዘላለማዊው ካንዱ ከሄቨንሊው አልታር ጋር ኮሚኔን እንዲሰጠው ነው፣ አንድነት እንዲሰጠው ነው እና አይዘር ኦር አይደለም። በሰማይ ካለ ለቤተ ክርስቲያን አርጊውመንት በሰማይ ካለ በምድርም ይኖራል ነው። ምክንያቱም አባ ጊዮርጊስ የተናገረውን አንድ ቢዩቲፉል የሆነ ነገር ልንገራችሁ። ቤተ ክርስቲያን ትትመሰል በጽርሐ አርያም ዘበሰማያት ይላል። ቅድስት ቤተ ክርስቲያን
በሰማያት ባለች ጽርሐ አርያም ትመሰላለችልና አራቱን ወንጌሎች በአራቱ ኪሩቤል ይመስላቸዋል፣ የጌታን ዙፋን በተሸከሙት ማለት ነው። ስለዚህ እቺ በምድር ያለችው ቤተክርስቲያን በሰማይ ያለችውን ቤተክርስቲያን ኢሚቴት የምታረግ ያንን የምታሳይ እንጂ በሰማይ ካለ በምድር የለም የሚል አይዘር ኦር የላትም። ጥንታዊቷ ቤተክርስቲያንም አልነበራትም፣ እኛም የለን። እኔ ጥያቄ ለመጠየቅ ነበረ። ዞሮ ዞሮ ያው ቢብሊካል የሆነውን ነገር ያው ይቅርታ ግን አንድ እሺ፣ ወይ ወደ ስራ እየገባው ነው። ይሄን ያለ መቆየትም አልገባውም ነበረ። እሺ የመጨረሻ በረከት አንዴ ጠይቆት ሳትወጡ ቴንክ ዩ። እሺ ጠይቀኝ። እሺ አንድ ጥያቄ የኔ ጥያቄ ምንድነው ይሄ ሁሉ አሁን ለምሳሌ ይወጣሉ ከፕሮሴሽኑ ጋር አንዳንድ ሀሳቦችን አንስተዋል ሂስቶሪካል ዴቨሎፕመንቱን እና ይሄ ሁሉ ሪቨረንስስ ምንድነው? እሱን ቢመልሱልኝ። አንድ የመጀመሪያው ነገር ይሄ ነው። በባጭሩ ላስቀምጠው ብዬ ነው። ማለት አልታር ነው የጌታ ሎርድ ሰፐር የሚዘጋጅበት ነው ከተባለ አንደኛው ይሄ ሁሉ ሪቨረንስ አንድ የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልክ እንደ ኦልድ ቴስትመንቱ በካርቲያንስ በዚህ በተለየ ቦታ መቀመጡ ልክ እንደ የኦልድ ቴስትመንቱ ስርዓት ጠብቆ ሆሊ ኦፍ ሆሊዝ ተብሎ እንደሚባለው ማለት ነውና ሆሊ ኤንድ ምናምን አይነት ነገር በዚህ መልክ መቀመጡ ምንድነው? እሱን በቃ ሂስቶሪካል ነገር እያወራን ስለሆነ ከዚህ ከቢብሊካል ነገር ውስጥ ወጥተን እና ይሄንን ነገር ፎር ክላሪቲ ማለት ነውና ይህ ሁለት ጥያቄ ነው ያለኝ። እሱን እስቲ ኤክስፕሌን አድርጉልኝ። አመሰግናለሁ። እሺ በብሉይ ኪዳን የነበሩ አልታሮችም ታቦቱም ክብር ነበረው፣ ባይዘው ሪቨረንስ ነበረው እንደ ኦብጀክት። በብሉይ ኪዳን የነበሩት ክብር ካላቸው የአዲስ ኪዳን አልታር ከነሱ ያነሰ ክብር ሊኖረው አይችልም። በብሉይ ኪዳን መስዋዕት የሚቀርብባቸው የእንስሳት መስዋዕት የሚቀርብባቸው እና ለጊዜው የነበሩ እነሱን እኮ ማንም ሰው አይነካቸውም ነበር አይደል? ከአገልጋዮች ውጭ እነሱን ተደፋፍሮ የነካ ኦዚያን እኮ ተቀማን ነው። በብሉይ ኪዳን የተቀሰፈ ሰው አለ። ኢቭን ታቦተ ጽዮን በተማርካ ስትመለስ ልትወድቅ ስትል አነሳለሁ ብሎ የነካ ሰው እንኳን ተቀስፏል። ለምን? ትእዛዝ በቃ ከካህናት ውጭ አይንኩት የሚል ትእዛዝ ስላለ ማለት ነው። ስለዚህ በብሉይ ኪዳን ጀምሮ አልታር ሳክሪድ ነው፣ በጣም ደግሞ የሚከበር ነው። ሁሉም ሰው ለአገልግሎት ለተለየ አገልግሎት ከተመረጡ ሰዎች ውጭ ሁሉም ሰው የሚነካውም አልነበረም። ስለዚህ በብሉይ ኪዳን የነበሩ አልታሮች ይህን ያህል የሚከበሩ ከሆነ አዲስ ኪዳን ደግሞ የዚያ ፍጻሜ ከሆነ የበለጠ ሊከበር ይገባዋል እንደውም ማለት ነው። ስለዚህ ከብሉይ ኪዳን ጀምሮ የመጣ ክብር ነው። ለነዋያተ ቅድሳት ክብር መስጠት በአዲስ ኪዳንም በእኛ ቤተክርስቲያንም የተጀመረ አይደለም። በብሉይ ኪዳን ጀምሮ ነዋያተ ቅድሳት ይከበራሉ። ሳክሪድ ናቸው። ቅድም ዴቭ እንዳለው ለተለየ አገልግሎት የተመረጡ ለተለየ አገልግሎት የተለዩ ስለሆኑ መለየታቸውን መመረጣቸውን ከምናሳይበት ነገር አንዱ ማክበር ነው። ሁለተኛ የምናከብርበት ምክንያት ደግሞ ከክርስቶስ ጋር ሚስቲካሊ ስለሚገናኙ ነው። ሁሉም በብሉይ ኪዳን የነበሩት ነዋያተ ቅድሳት እንሳም በሆነ መንገድ ክርስቶስን ያሳያሉ ማለት ነው። ሪቨረንስ እሱ ነው። የምንሰግደው ግን ለክርስቶስ ስም ነው። በአንጻር አልታር አይ ቲንክ ሉተራንም በአልታሩ በኩል ለእግዚአብሔር ይሰግዳሉ እና እኛ አልታሩን አስ ኦብጀክት ኦፍ ወርሺፕ እንደዛ አይነት ስግደት የለም በቤተክርስቲያን። ማለት አልታሩ የክርስቶስ ስም ነው የሚጻፍበት ብለናል። የክርስቶስ ስም ነው የሚጻፍበት እና የእግዚአብሔር የክብሩ መገለጫ ነው። ምክንያቱም ክርስቶስ በአልታሩ ላይ ራሱን ይሰጠናል፣ ይመግበናል፣ ይገለጣል፣ ይታያል፣ እንበለዋለን፣ እንጣጣዋለን። በብሉይ ኪዳን ሰዎች በታቦቱ አንጻር ይሰግዱ የነበሩት በታቦቱ ላይ የሚገለጥ የእግዚአብሔር ክብር ስለነበረ ነው። በአዲስ ኪዳን እንደ ብሉይ ኪዳን በጣም ድሪድፉል በሆነ መንገድ በሚያስፈራ መንገድ ሳይሆን
አዲስ ኪዳን የፍቅር ህግ ነው። በአዲስ ኪዳን ህግ ሲሰጥ በብሉይ ኪዳን እንደሚያስፈራው አይደለም የተሰጠው። እንደምታውቁት በሲና ተራራ ላይ በጣም የሚያስፈራ ነገር ነበረ እና እስራኤል በቃ ሙሴን በቃ አንተ ሂድኛ እንመለስ፣ ይሄ ነገር በጣም አስፈርቶናል ብለውት ነበረ። በአዲስ ኪዳን ግን ጌታችን የተራራውን ስብከት ሲያስተምር እንደዛ በሚያስፈራ ወደ ተራራ ወጣ ይላል። በብሉይ ኪዳንም ተራራ ላይ ነው እግዚአብሔር የሰጠው፣ በአዲስ ኪዳንም ተራራ ላይ ያስተምሯል። ግን አዲስ ኪዳን የፍቅር ህግ ስለሆነች እግዚአብሔር ራሱን ዝቅ አድርጎ ለሰዎች የገለጸበት በትህትና በኢንካርኔሽን ምክንያት ሰዎች ከእግዚአብሔር ጋር የተገናኙበት ዘመን ስለሆነ በዛ በብሉይ ኪዳኑ በሚያስፈራው መንፈስ ሳይሆን በአዲስ ኪዳን መንፈስ ክርስቶስ ራሱን በመሰዊያው ላይ ስጋውና ደሙን አድርጎ ስለሚሰጠን በዚህ ምክንያት ኦብጀክቱ ሳክሪር ነው፣ ይከበራል። ስግደት አምልኮ ግን የሚቀርበው ለክርስቶስ ነው እና ይሄንንም ደግሞ አሁንም ሪኮመንድ ማድረጋችሁ ቅዳሴው ላይ ሂዱ። የኢትዮጵያ ቤተክርስቲያን ቅዳሴ ላይ ለምሳሌ ካህናቱ ህዝቡም ወደ መሰዊያው ዝሮ ግን ምንድነው የሚሉት? ንስግር ለአብ ወወልድ ወመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እንስገድ ነው የሚለው አዋጁ። እና ስግደቱ የአምልኮ ስግደት የሚቀርበው ለእግዚአብሔር ነው። ኦብጀክቱ ግን የተለየ ስለሆነ ሳክሪድ ስለሆነ ለተለየ ዓላማ የተመረጠ በጣም ሄቨንሊ ለሆነ ሰማያዊ ለሆነ አገልግሎት የተለየ ስለሆነ እናከብረዋለን። እሱ ነው በብሉይ ኪዳንም ጀምሮ የነበረ ለነዋያተ ቅድሳት ክብር መስጠት ስለነበረ ማለት ነው። እሺ ቄስ በረከት እኔ አንድ ጥያቄ ነበረኝ። እኔ እንጃ ቅድም አሁን ሲናገሩ በብሉይ ኪዳን እንደዚህ በነካው ጊዜ እንደውም ችግር የደረሰበት ሰው እንደነበረ ተናግረዋል። ታቦቱን በነካ ጊዜ ማለት ነው። የአሁኑስ አሁን ያለው አልታር ወይንም ታቦት ቢነካ እንደዛ የሚያደርግ ኃይል በሱ ላይ ያለ ወይ? ከተፈቀደላቸው ውጪ ሰዎች እኛ የብሉይ ኪዳንን እና የአዲስ ኪዳንን እንለያለን። እንዳልኩሽ ብሉይ ኪዳን የምህረት ዘመን፣ አዲስ ኪዳንን የምህረት ዘመን ነው የምንለው። የምህረት ዘመን ማለት የሆነ ሰዎች በተደፋፈሩ ቁጥር እንደ ብሉይ ኪዳን የእግዚአብሔር መቅሰፍት ወዲያው የሚመጣበት ዘመን አይደለም። በብሉይ ኪዳን በጣም መቅሰፍት የበዛበት ዘመን ነበረ እንደምታውቁት። ለምሳሌ አሁን በብሉይ ኪዳን አንድ ሰው ቢዘሙት በቃ ይገደል ነው የሚለው ሕጉ። በአዲስ ኪዳን ግን አሁን አንድ ሰው ቢዘሙት ይገደል አንልም። የሆነ ከፍ ያለ ነገር አለ። የጸጋ ዘመን ነው፣ የምህረት ዘመን ነው የምንለው። ግን የእግዚአብሔርን መሰዊያ ቢደፋፈር ኃጢአት አይደለም ማለት አይደለም። አንድ ሰው የእግዚአብሔርን መሰዊያ ቢደፋፈር ይሄ እኮ ተራ ምን ጠረጴዛ ነው ምናምን ብሎ እዚህ እንትን አድርጎ ምናምን ምሰውን አቅርቦ ቢበላበት ምናምን በማናናቅ በመደፋፈር መንፈስ እንደዚያ ቢያደርግ ሪፔንት ካላደረገ ኃጢአት አይሆንበትም። ባድ ኮንሲኩዌንስ የለውም ማለት አይደለም፣ አለው። ግን አዲስ ኪዳንን እኛ በብሉይ ኪዳን መንፈስ አይደለም የምናየው። የጸጋ የምህረት የንስሐ ዘመን ስለሆነ አዲስ ኪዳን በዛ መንገድ አናየውም ነው። እሺ አመሰግናለሁ። ከፈቀዳችሁልኝ እሺ አንድ ጥያቄ ያለው የሚጠይቅ አለ። ቄስ ከመሄዳቸው በፊት እኔ ደስ ይለኛል ብጠይቃቸው፣ ቄስ መምህር ከቻሉ። እሺ አጠራርገን ቸኩለዋል። ግን ቅድም ከታች ላይ አንድ ሰው ጽፌ ነበረ። የታቦተ ጽዮኑስ ኢትዮጵያ ውስጥ አለ የሚባለው አንዳንድ ሰው ከታሪክ አንጻር ብቻ ነው የሚል ነገር ሲነሳ ነበርና ያ በብሉይ ኪዳን የነበረው ፕሬዘንስ ይገኝ ወይም ደግሞ እግዚአብሔር ክብር ይገኝበት የነበረው ታቦት አሁንስ አለበት ወይ የሚል ጥያቄ ነው። መምህር ይቅርታ ዘሪው እንድገምልኝ። አክሱም ጽዮን የታቦተ ጽዮን አለ ተብሎ ይታመናል እና ያ ቀድሞ የነበረው ክብር አሁንስ አለበት ወይ? ቅድም እንደ ታሪክ ብቻ ነው እንጂ የምንጠቀምበት እንትን አይደለም ሲባል ስለሰማሁኝ በብሉይ ኪዳን ቀድሞ እዚያ ተቀስፎ እንደሞተ ሲናገሩም ስለነበረ ማንም ሰውም ገብቶት እንደማያየው ነገር ሲነገር ሰምቻለሁ። ስለዚህ አሁን አለበት ወይ?
ቀጥሎ ነው ወይ በታቦተ ጽዮን ውስጥ የተቀመጠው ጥያቄ ነው። ይሄ በጣም የተለየ ሂስቶሪካል ጉዳይ ነው። ማለት የኢትዮጵያ ቤተክርስቲያን አክሱም ጽዮን ላይ ያለው አልታር ባይኖር አልታር አይኖራትም ማለት አይደለም። ግን ሂስቶሪካሊ በትራዲሽናችን ታቦተ ጽዮን ኢትዮጵያ ውስጥ አለች የሚል አለ። እኛ የምናምነው ቤተክርስቲያናችን በትውፊት የመጣ የምንሰማው አለ እንደዛ አይነት። ግን ዋናው ነገር የአዲስ ኪዳን ዘመን መጥቷል። የብሉይ ኪዳን ዘመን አልፏል። ስለዚህ አሁን ያቺ ታቦተ ጽዮን እንደ ብሉይ ኪዳን አይነት እንትን ነው ያለው ማለት ዘመኑ እኮ ተቀየረ። በቃ ዘመኑ ሲቀየር የምህረት ዘመን ላይ እግዚአብሔር እንደ ብሉይ ኪዳን አክት ያደርጋል አንልም። እንደ ብሉይ ኪዳን ነው አክት የሚያደርገው አሁንም አንልምና ታቦቱ ግን ክብር አለው እንዳልከው ማንም ሰውም ገብቶ ያየው። ምክንያቱም የሴኩሪቲ ኢሹም አለ በጣም ብዙ በጣም ውስብስብ የሆኑ ነገሮች ብዙ ነገሮች ስላሉት እሱ ጋር የተያያዘውን ነገር እንደዛ ነው። ግን በአክሱም ጽዮን ያለችው ታቦተ ጽዮን አሁን የብሉይ ኪዳን ደም አይደለም የሚቀርብባት ቅዳሴ ቢቀደስባት የክርስቶስ ስጋና ደም ነውና በክርስቶስ ስጋ በአዲስ ኪዳን መንፈስ በአዲስ ኪዳን አገልግሎት እንጂ እንደ ብሉይ ኪዳን አይነት አገልግሎት ቅዱስ ጳውሎስ አነጻጽሮ እንዳቀረበው የብሉይ ኪዳን አገልግሎት አይደለም። የብሉይ ኪዳን ክህነት የለማ። አሁን የብሉይ ኪዳን መስዋዕት የለማ። የብሉይ ኪዳን አይነት ክህነት መስዋዕት ከሌለ የብሉይ ኪዳን አገልግሎት ያለው ታቦት አይደለም አሁን በአዲስ ኪዳን ያለው ማለት ነው። ስለዚህ እሱንም ቢሆን በአዲስ ኪዳን አገልግሎት በአዲስ ኪዳን መንፈስ ነው ቤተክርስቲያን የምታየው ማለት ነው። እሺ ሳሚ ያለ የሳሚን አንድ ጥያቄ መልሱና ቄስ በረከት ጊዜዎትን አንሻማ። ሳሚ ለሳቸው ነው ጥያቄ። ኧረ ቄስ አይደለም ዲያቆን። እሺ መምህር በረከት እንኳን ደህና መጡ። ቅድም ሲጀመር እናንተ መስዋዕን የምትረዱበትና ሉትራን የሚረዱበት መንገድ ልክ የዴብን ጥያቄ ሙሉ በሙሉ እስማማለሁ የሚል ሀሳብ ምናልባት ሰፊ ሊሆን ይችላል። ትንሽ ድምጽ ስጠው። እሺ ምናልባት ሰፊ ሊሆን ይችላል፣ ብዙ እንትን አላደርግም። ግን እንደው ጥያቄውን ብቻ ጠይቄዎት የግድ መመለስ አለበት አልልም። ዴብም እዚህ ጋር ስላለ ቅድም ሲጀምሩ ገና በሚጀምሩበት ጊዜ በዴብ ሙሉ በሙሉ እስማማለሁ የሚል ሀሳብ አንስተው ነበርና አንድ ጥያቄ ጻፍኩኝ። እናንተ መስዋዕን የምትረዱበትና ሉትራን የሚረዱበት መንገድ አንድ ነው ወይ የሚል ሀሳብ ይዣለሁ። ግን በኋላ ላይ ዴብ ደግሞ ምንም ብለዋል፣ አልተር የምትሉት እናንተ ታቦቱን ነው ወይ? እሺ አይ እኔ ሐሳቡን መምህር ባይመልሱልኝም ችግር የለውም። ግን እዚህ ጋር እሺ ችግር የለውም። ይሄንን ሐሳብ ሲያነሱ በኋላ ላይ ደግሞ ዴብ ከተናገራቸው ነገሮች ውስጥ ላይ ምንድነው ከ300 በፊትና ከ300 በኋላ ከኮንስታንቲን በኋላና እስከ ሪፎርሜሽን ዘመን ድረስና ከሪፎርሜሽን በኋላ ይሰማል እዚህ ይሰማል ስለሚንቀሳቀስ እኔ ጋር እየተቆራረጠ ነበር። እስኪ ባጭሩ ጥያቄው ነገር እየተቆራረጠ ስለነበር አልሰማሁትም። እሺ በቃ እኔ እንደዚህ ላድርግ፣ አንዱን ጥያቄ ልጠይቅ። የብሉይ ኪዳን ፍጻሜዎች ናቸው ብለዋል። የአዲስ ኪዳን ላይ ያለው ብሉይ ኪዳን ፍጻሜ ነው፣ ብሉይ ኪዳን ፍጻሜ ደግሞ ወደ ክርስቶስ ሁሉም ያደርሳል ብለዋልና ሁሉ ነገር በቤተ መቅደስ ውስጥ ላይ ያለው ሁሉም ነገር ክርስቶስን የሚወክል ነው ወይ? ክርስቶስን ከወከለስ እቺ በምድር ላይ ያለችው እቺ ቤተክርስቲያን ሰማያዊን ሁሉ የምታሳይ የሰማይ መቅደስ ከሆነች የእግዚአብሔር ሰማያዊ የሆነ ዙፋኑ ወይም ደግሞ ምክንያቱም ቅድም ቀሳውስቱም ይሆኑ የሚሰጠውም ክርስቶስ ነው የጌታ እራትን የሚሰጠን ብለዋልና መሰዊያውም የጌታ እራት ነው ብለዋልና
ቤተክርስቲያኗ እዛ ውስጥ ላይ ስንሰግድ ሰማያዊ ቤት ናት ብለን ነው ወይም ደግሞ እግዚአብሔር በዙፋኑ አለ ብለን ነው ወይ እዛ ውስጥ ላይ የምናምነው? እሺ በመጀመሪያ ዴቭን እስማማለሁ ያልኩት ብራዘር ዳዊት በተናገረው ነገር ነው። የተናገረው ነገር ቀድሞ የተናገረው ከኔ በፊት ስለተናገረ እሱ ባለው ነገር ሁሉ እስማማለሁ ያልኩት አንደኛ አልታር በሆነ ጥቅስ በዕብራውያን 13 ላይ ብቻ ሳይሆን ከብሉይ ኪዳን ዘመን ጀምሮ ባለው ነገር ላይ የተመሰረተ ነው በሚለው፣ ሁለተኛ ከጥንት ቤተክርስቲያን ታሪክ አንጻር ማየት አለብን። ጥንታዊቷ ቤተክርስቲያን ይህንን ፕራክቲስ ባደረገችበት መንገድ መታየት አለበት ባለው በእነዚህ ነገሮች እስማማለሁ። ሶስተኛ ደግሞ የክርስቶስ እውነተኛ ስጋና ደም ካለ አልታር ያስፈልጋል ባለው በእነዚህ ነገሮች እስማማለሁ ነው ያልኩት። አሁንም እሱን ነው ማጸናው። ግን ምንድነው የቤተክርስቲያን ሰማያዊ ነገር ነው የምትወክለው ማለት ከሰማያዊ ነገር ጋር ህብረት አላት ማለት ነው። ከሰማያዊው ነገር ጋር እግዚአብሔር በሰማይ አለ። እግዚአብሔር በሰማይ አለ። እግዚአብሔር በሰማይ ሲኖር ምንድነው ራዕይ ዮሐንስ ላይ ለምሳሌ በጉ በእንትን ላይ የበጉ ዙፋን ይላል። የበጉ ዙፋን ምንድነው? በጉ ክርስቶስ በጉ ከተባለ መስዋዕት ነው። ሳክሪፊሻል ቋንቋ ነው በግ ማለት ነው። ስለዚህ ክርስቶስ በዙፋኑ ላይ ራሱን በሰማይ የሚገልጠው እንደ መስዋዕትም ነው እንደ በግም ነው ማለት ነው። አየ ክርስቶስ በሰማይ ኢተርናል የሆነ መስዋዕት ዘላለማዊ የሆነ መስዋዕት ሆኖ የተነሳ ከሞት የተነሳ መስዋዕት በብሉይ ኪዳን እንደነበሩት መስዋዕቶች አንድ ጊዜ ሙተው እንደሚያልፉት ሌላ በየጊዜው እንደሚያስፈልጋቸው ሳይሆን ዘላለማዊ የሆነ መስዋዕት ሆኖ በዙፋኑ ላይ ተቀምጧል። ስለዚህ አሁን ክርስቶስን መስዋዕት አድርገ በመሰዊያው ላይ ስታየው በዙፋኑ ላይ የተቀመጠው በግ ጋር ህብረት አለን ማለት ነው። አየህ ምክንያቱም እዛም ጋር ሳክሪፊሻል ቋንቋ ነው ያለ፣ እዚህም ጋር ሳክሪፊሻል ቋንቋ ነው ያለ። ስጋውና ደሙ የክርስቶስ ስጋና ደም ስለናንተ የሚፈስ ስለናንተ የሚቆረስ ብሎ የሰጠው መስዋዕት አድርጎ ያቀረበውን እሱን የሚወክል ስለሆነ ማለት ነው። ስለዚህ ኮሚኒየን አለው ነው። በሰማይ ካለው ነገር ጋር ኮሚኒየን አለው። ኮሚኒየን ነው በሰማይ ካለው ስርዓት ጋር ምድራዊቷ ቤተክርስቲያን ኮሚኒየን አላት፣ በእያንዳንዱ ነገር አላት የሚለውን ለማሳየት ነው። ስለዚህ ለምሳሌ እኛ አልታሩን የምንወክለው አልታሩን ስናይ ምንድነው የምናየው? ይሄ በአልታሩ ፊት ለክርስቶስ እንደ ለሥላሴ ስንሰግድ እግዚአብሔርን ስናመሰግን በሰማይ በዙፋኑ ፊት የተቀመጠው በዙፋኑ ላይ የተቀመጠው በግ ራሱን መስዋዕት አድርጎ ካቀረበው በግ ጋር ከዚያ ጋር ህብረት አለው። አልታራችንም ከዙፋኑ ጋር ኮሚኒየን አለው። እኛም በሰማይ ካሉ ቅዱሳን ጋር ኮሚኒየን አለን። ክርስቶስም ስጋውና ደሙ አሁን እኛ የምንቀበለው ህብስትና ወይን በስጋውና ደሙ በመሰዊያው ላይ ያለው በሰማይ ከተቀመጠው በግ ራሱን መስዋዕት አድርጎ ካቀረበው በግ ጋር ግንኙነት አለውና የኮሚኒየን ጉዳይ ነው። አይዘር ኦር አይደለም። በሰማይ ካለ በምድር በምድር ካለ በሰማይ ሳይሆን ምድራዊቷ ቤተክርስቲያን ከሰማያዊቷ ቤተክርስቲያን ጋር ኮሚኒየን አላት በእያንዳንዱ ነገር ነው ያልኩት። ግልጽ ከሆነ ምናልባት ግን ትንሽ ሚስቲካል የሆነ ነገር ስለሚሆን ግልጽ ላይሆን መምህር በረከት አመሰግናለሁ። ምክንያቱም የሚያነሱት ሚስቲካሊ ብለው ስለተጠቀሙ ሁሉም በሰማይ ያለው ምድር ላይ ያለ ብለው ያ ደግሞ የመጨረሻው የብሉይ ኪዳንን ክርስቶስን ሪፕሬዘንት የሚያደርግ ነው ብለው ከተናገሩ፣ ለምሳሌ ስጋና ደሙን በምንወስድበት ጊዜ ክርስቶስ ነው ሰጪውም ያም ደግሞ ክርስቶስ ነው የምንቀበለውም ብለው ካሉ አልተሩም ሁሉ ክርስቶስ ነው ብለን ካልን ሚስቲካሊ ብለው ስለተጠቀሙ ነው ይሄን እየተናገርኩ ያለው። ስለዚህ በምድር ላይ ያለው በቤተክርስቲያኒቱ ውስጥ ላይ ያለው ነገር በሙሉ ክርስቶስን ወካይ ነው ብለን ካልን በቀጥታ ክርስቶስን ወካይ ነው ሪፕሬዘንት ያደርጋል ማለት ኦኬ። ግን ሚስቲካሊ የምትለውን ቃል ስለተጠቀሙ ነው ይሄን ጥያቄ ተጠየቁ። ቤተክርስቲያኗ ዙፋኑ ወደ አልተሩ ስንገባ የሰማይ የእግዚአብሔር ዙፋን ነው ብለን ነው ማለት ነው። ምግቡን ስንወስድ ክርስቶስ ነው ብለን ነው። ሰጪውን ስንል ክርስቶስ ነው። ግን
ያው እዚህ ምድር ውስጥ ላይ ባለ ካህን ነው የሰጠኝ ግን እሱ ነው ሰጩ ብለን እያልን ነው እና ሚስቲካሊ የምትለዋን ስለተጠቀሙ ነው የሰማይ ዙፋን ነች ብዬ ያልኩት። ያ የሚገልጸው ቋንቋ ኮሚኒየን ነው። በቃ ኮሚኒየን ማለት ህብረት አለን በእያንዳንዱ ነገር። ምድራዊቷ ቤተክርስቲያን በምታደርገው ነገር ሰማያዊው ቀደም ያባ ጊዮርጊስን ነገር ያለው ቤተክርስቲያን ስትትመሰል በጽርሐ አርያም ዘበሰማያት ቤተክርስቲያን በሰማያት ያለ ጽርሐ አርያምን ትመስላለች። በጽርሐ አርያም በሰማያት በእግዚአብሔር ዙፋን ያለው ነገር ሁሉ ቤተክርስቲያን ውስጥ አለ። በሰማይ አልታር አለ፣ በምድር አለ። በሰማይ ካህኑ ክርስቶስ አለ፣ በምድርም የክርስቶስ ክህነት አለ። የክርስቶስን ስጋና ደም የሚያቀብል በክርስቶስ የተሾመ ካህን አለ። በሰማይ አራቱ ኪሩቤል ዙፋኑን ይሸከማሉ፣ በምድርም አራት ወንጌላት አሏት ይላል አባ ጊዮርጊስ። እና እንደዚህ እያደረገ ይሄ ባይዘው የሄሬኒዮስ ነው። አባ ጊዮርጊስ ከሄሬኒዮስ የወሰደው ነው። አራቱ ወንጌላት ሲምቦሊዝማቸው ከአራቱ ወንዞች እንደዚህ እያሉ በብሉይ ኪዳን ከነበሩ ታሪኮች እግዚአብሔር ኤደን ገነትን ጋር አገናኝተው ይተረጉማሉ ጥንታውያን አባቶችም። ስለዚህ በሰማይ ያለው በምድር ሪፕሬዘንት ተደርጓል። ሪፕሬዘንቴሽኑ ደግሞ ምንድነው? አሁን እዚህ ጋር ልትረዱት የሚገቡት ሪፕሬዘንቴሽን ማለት በአዲስ ኪዳን ሚስቲካል የምንለው ለዛ ነው። ሪፕሬዘንቴሽን ማለት የሌለን ነገር ሪፕሬዘንት ማድረግ ሳይሆን ሚስቲካሊ ያለን ነገር በእኛ አሁን ላለንበት ሁኔታ በሚመጥን ልንረዳው ልናየው በምንችል ነገር ማቅረብ ነው። እና እኛ አሁን በመሰዊያው ፊት ስንቆም በሰማያዊ መሰዊያ ፊት እንደቆምን ነው የምናስበው። ቅዳሴያችን አሁንም እንደገና ሪኮመንድ አደርጋቸዋለሁ። ቅዱስ ቁርባን ከመቀበላችን በፊት ካህኑ ምን ይላል? አልዕሉ አልባቢክሙ በሰማይ ያሉ ልብክሙ ብሎ ያውጃል። ልባችሁ በሰማይ ይሁን፣ ከፍ ከፍ አድርጉት። ምን ማለት ነው? የሆነ ሰማያዊ ነገር ውስጥ ናችሁ ያላችሁ ማለት ነው። ሰማያዊ ነገር ውስጥ እየተሳተፋችሁ ነው። ስለዚህ በምድር ያለው ነገር ወደ ሰማይ የሚያመለክት ከዛ ጋር ህብረት ያለው ነገር እንጂ አይዘር ኦር አይደለም። የሆነ የሌለን ሪያሊቲ ሪፕሬዘንት የምናደርግበት ሳይሆን we are part of that reality። ግን አሁን ያለንበት ሁኔታ እንዲህ አይነት ሪፕሬዘንቴሽን ይፈልጋል። ስለዚህ እሱ ያስፈልገናል ነው። ጥንታዊቷ ቤተክርስቲያን አይዘር ኦር አላለችም። አሁንም ደግሜ የምለው ለምሳሌ ጥንታውያን አባቶች አንተ እንዳልከው መሰዊያን ከክርስቶስ ጋር አገናኝተው ተርጉመዋል። ግን ቤተ መቅደሳቸው ውስጥ ቤተክርስቲያናቸው ውስጥ መሰዊያ ነበረ። ስለዚህ ይሄኛው መሰዊያ ያስፈልግም አላሉም። እንደ ይሄኛው መሰዊያ ወደ ክርስቶስ ነው የሚያመለክተን፣ ወደ ሰማያዊው ሪያሊቲ ነው የሚያመለክተን አሉ እንጂ እንደዚህ ስለተረጎሙ ይሄኛውን አነሰሰሪ አላደረገባቸውም። እና የነሱ ኮሚኒየንን የሚያሳይ አንድነትን የሚያሳይ እንጂ አንዱ ካለ አንዱ አያስፈልግም። በሰማይ ያለው መሰዊያ ካለ የሰማያዊ መሰዊያ ብቻ እያሰብን በምድር መሰዊያ አያስፈልገንም የሚል አርጊውመንት አላመጡም። በቤተ ክርስቲያን ውስጥ መሰዊያ እያላቸው ግን ይሄ መሰዊያ ሰማያዊ ነው ይላሉ። ስለዚህ ኮሚኒየኑን ነው የሚያሳዩ። አምልኳችን ሰማያዊ ነው፣ በዚህ ምድር ላይ ብቻ የሚያልቅ ሚስጥር አይደለም ያለው ነው ማለት ኤግዛውስቲቭ አይደለም። እያንዳንዱ ቤተ ክርስቲያን ውስጥ ያለው ሙቭመንት፣ እንቅስቃሴ፣ አገልግሎት በዚህ ምድር ላይ የሚገደብ የሚያልቅ ሳይሆን ሰማያዊ ሪያሊቲ ነው፣ ወደዚያ የሚጠቁም ከዚያ ጋር የሚያገናኝ ነው። እና ይሄንን ለማለት ነው። እንግዲህ የተረዳችሁኝ ተረድታችሁኛል፣ ያልተረዳችሁኝ ደግሞ ደጋግመን እንናገረዋለን ሌላ ጊዜ። አሁን በወጣ ይሻላል። አመሰግናለሁ መምህር። እሺ እግዚአብሔር ይስጥልኝ። እሺ እኔም ሁላችሁንም እሺ መምህር በረከት በጣም እናመሰግናለን። እግዚአብሔር ይስጥልን። ያው ሌላ ጊዜም ብቅ እንደምትሉ እርግጠኛ ነን። ይቅር ብያለሁ ብሎ ዲክሌር የሚያደርግበት ነው። በዛ መሰዊያ ላይ ቆሞ ነው ዲክሌር የሚያደርገው ማለት ነው። በአልተሩ ላይ ቆሞ ማለት ነው፣ አርተሩ ጋር ሆኖ ማለት ነው። ስለዚህ ፐብሊክ ኮንፌሽን እና አብሶሉሽን የሚካሄድበት ቦታ ነው። የጌታን ስጋና ደም የምንካፈልበት አልተር ነው። ስለዚህ እዛ ቦታ ላይ የሆነ አዲስ መስዋዕት የምንሰዋበት ወይም ደግሞ ሁል ጊዜ የምንሰዋበት ሳይሆን የጌታን ስጋና ደም የምንካፈልበት፣ ለዛ ደግሞ ምስጋና የምናቀርብበት ዩካሪስቲያ ስለሆነ ምስጋና የምናቀርብበት ብለን ነው እኛ የምንወስደው ማለት ነው።
ሌላው ግን ቅድም ያልጨረስኩት አንደኛው የምጨምርላችሁ ልጨምረው ትንሽ ሐሳብ እንትን ለማለት እኔ እንደዚህ ያልኩበት ምክንያት ምንድነው? የኦቲዩ መሰዊያ ማለት አልታር መሰዊያ ነው። ቅድምም የጠየኩት ለዚህ ነው። እናንተ በካቴኪዝሙ ላይ የዕብራውያን 13:10 we have an altar የሚለውን ይጠቅሳሉና የእኛ አሁን ምንለው ምንድነው የጠረጴዛው ነው የምትሉት ወይስ አልታር የሚለውን? እኔ አሁን እሱ ነው ጥያቄ። ቅድምም ሶሪቲ በመካከል ገባች እንጂ that's my question። so አልታር የሚለውን ከኦልድ ቴስትመንት ወስዳችሁ ኒው ቴስትመንት ጋር ያገናኛችሁበት ዴቨሎፕመንት እንዴት ነው የሚል ነው። ሶ ካታኪዝሙ ላይ ኦር ደግሞ ፌዝ ኦፍ ኮንፌሽናችሁ ላይ እናንተ የዶክመንቶች ላይ ዕብራውያን 13:10ን ይጠቅሳሉ ወይ? አንደኛው ይሄ ያሰብኩ ያለው ነገር ነው። ሁለተኛ ነገር ደግሞ ዴቭ ምንድነው እንደዛ ከሆነ ደግሞ ያንን እየተጠቀሳችሁ ከሆነ ምናልባት እንዲህ አይመስልህም ወይ? ምናልባት የኦርቶዶክስ እና የካቶሊክ አልታር አለን ብለው ሲሉ ትክክል ይሆናል። ምክንያቱም እነሱ መስዋዕት ነው የሚያቀርቡት፣ እናንተ ግን ምስጋና ነው የምታቀርቡት። መስዋዕት ምንድነው እሱ? አልታር ከሆነ ደግሞ የኦልድ ቴስትመንቱ ላይ ብንመለከት የእንትን ነውና የመሰዊያ ነውና ይሄንን እንዴት ነው የምታዩት? ሁለት ጥያቄ ነው። አንድም የምታቀርቡበት ሰርቲንቴንን እንደ ተጠቅማችሁ ነው ወይ ዶክመንታችሁ ላይ ያንን ይላል ወይ? ሁለተኛ ደግሞ ይሄ መሰዊያ አለን ምንድነው እሱ አልታር አለ የምትሉ ከሆነ ደግሞ ከመሰዊያ ጋር የሚሄድ ስለሆነ እሱ ነው ጥያቄ የፈጠረብኝ። ዴቭ ተባረክ። ያ አይ ቲንክ ኦርቶዶክስም አዲስ የሆነ መስዋዕት የሚቀርብበት ነው አትልም፣ ከዚህ በፊት አንልም ሲሉ ሰምቻለሁና እንደዛ አይደለም። ይሄ መስዋዕት ሲባል የምስጋና መስዋዕት በብሉይ ኪዳን 7 አይነት መስዋዕቶች አሉ አይደል? የምንድን ነው የኃጢአት መስዋዕት፣ የበደል መስዋዕት፣ የእንትን መስዋዕት ብሎ የምስጋና መስዋዕት ብሎ የሚያቀርበዋል። የምስጋና ማለት ስራው ሁሉ ተሰርቷል፣ ስራውን ሁሉ ፈጽሞታል። የኃጢአት መስዋዕት፣ የበደል መስዋዕት ቀርቧል። ለዚህ ለቀረበው ነገር የምስጋና መስዋዕት የሚዘጋጅበት፣ የምስጋና መስዋዕት የምንካፈልበት፣ የጌታን ስጋና ደም የምንካፈልበት ብለን ነው የምንወስደው ማለት ነው እንጂ አዲስ የሚሰዋ ነገር የለም። በቃ በሉትራን አሁን ስለ ሉትራን ነው መናገር የምፈልገው። መሰዊያ ብለን ስንል መሰዊያ የጌታ ጠረጴዛ አንድ ነው። መሰዊያ ብለን ስንል የጌታ ጠረጴዛ ብለን ስንል ሴምቲንግ፣ አልተር ብለን ስንል ሴምቲንግ ነው እየተወራ ያለው ማለት ነው። ስለዚህ ያን ስንል ግን አዲስ የሆነ የሚሰዋ መስዋዕት አለ ሳይሆን ዩካሪስትን ነው የምስጋና መስዋዕት ነው እያቀረብን ያለ ነው ማለት ነው። ለተሰራው ስራ፣ ለተደረገው ነገር፣ ለተከፈለው ነገር በሙሉ ያንን ስንካፈል ምንን ታስታውሳላችሁ ነው ያለው ጌታ ሲናገር፣ ሞቴን አይደለ? ያንን እያስታውስን ምስጋና የምናቀርብበት ነው። ኦራሊ የጌታን ስጋና ደም እየወሰድን እዛ ምስጋና የምናቀርብበት ማለት ነው። እኔ ልጠይቅ እዛ ቦታ ላይ ሪል ፕሬዘንስ የሚያምን በሙሉ ይህንን ይከተላል። ሪል ፕሬዘንስ ካመነ ቁልፉ እዛ ጋር ነው ብያችኋለሁ። ሪል ፕሬዘንስ ነው ወይ ሚሞሪያል ብለን የምታምነው ይሄኛውን ሪል ፕሬዘንስን የሚከተል አልተር ያስፈልገዋል፣ መሰዊያ ያስፈልገዋል፣ የጌታ ጠረጴዛ ያስፈልገዋል። ዩኒክ ለዚህ የተለየ ማለት ነው። ሪል ፕሬዘንስ የሚያምን ከሆነ እዛ ጋር ነው ቁልፉ። እሺ ዴቭ፣ አሁን ቁልፍ የሆነውን ክራይስት ሪል ፕሬዘንሱ ላይ የሚል ሀሳብ አንስተሃል እና ለምሳሌ ኦርቶዶክስም እንደሱ ሪል ፕሬዘንሱ ላይ ታመሳለች እና
ግን ልዩነቶች እንደው አሁን ዛሬ ከተመለከትከው ውስጥ ላይ ያሉ ልዩነቶችን ምናልባት አንተ በሌላኛው ሳይድ የተረዳህበት ነገር ካለ መረዳት ፈልጌ ነው። ልዩነቶች የምትላቸው ለምሳሌ ክርስቶስ አንድ ጊዜ ፈጽሞት ሄዷል ብለሃል። ያ ደግሞ የግሪኩን ያን ዩክሪስት የሚለውን ነገር ጠቅሰህ ምስጋና ነው ብለሃል። እነሱ ደግሞ ሚስትሪ ነው ይላል እና ሪል ፕሬዘንሱ አንድነቱን ኦኬ በሱ እንስማማለን። ግን ልዩነቶችን ነው የተረዳኸውን ልዩነቶች ብታመሳ ደስ ይለኛል። ሌላው ሁለተኛው ልናገርና ልጨርስ። የእግዚአብሔርን ፕሬዘንስ ላይ ለምሳሌ ማኔቴ ቂልፋሪስ የሚለውን ለእግዚአብሔር የተለየ ብለህ ከብሉይ ኪዳን ያለውን ክፍል ጠቅሰኸው የእግዚአብሔር ፕሬዘንስ እንዳለ እናምናለን ብለሃልና ጠረጴዛው ክርስቶስን የሚወክል ነው ወይስ ደግሞ ክርስቶስ ራሱን መስዋዕት ያደረገበት መሰዊያ ነው ተብሎ ነው እንደው ከፕሬዘንስ አንፃር የሚታመነው? ጥያቄ ገብቷል? የመጀመሪያውን ብቻ ነው ያስኩት። ሶሪቲ ከቻልሽ አኬን አስገቢው። የኦርቶዶክሱ ሐዋርያዊ መልሶች ክታች አለ። እወርዳለሁ፣ ችግር የለም። እሱ ይግባ። ኖ ጸሎት ልትወርድ ነው። ቦታ የለማ፣ ታዲያ የት ይገባል? የሚችል ከሆነ እኔ ማውራት አልችልም። ሄሉን ቁጭ በይ ያለ ሌላ ሰው የሚወርድ ችግር የለም። ማውራት አልችልም። ሶሪ ከታችሁን ይመስላል። እንዱ ወርዷል። እሱ ስለወረደ አስገባለሁ። ስለምኑ እንደሆነ እያወሩ ያሉት ገብተዋል። አዎ ስለ ቼንጁ ነው። ስለ ቼንጁ ልክ እንደ ካቶሊክ ትራንስብስታንሴሽን ብለው እንደሚያብራሩት ኦርቶዶክስ ጋር ግን ያንን አያብራሩትም። ሚስቲካል በሆነ መንገድ ነው ያለው ቼንጅ ብለው ነው። ስለ ቼንጁ ነው እንጂ ስለ ሪል ፕሬዘንስነቱ አይደለም። በሪል ፕሬዘንስ ኦርቶዶክስም ሪል ፕሬዘንስ ነው፣ ሉትራንም ሪል ፕሬዘንስ ነው፣ ካቶሊክም ሪል ፕሬዘንስ ነው። ስለ ቼንጁ ነው። ሚስቲካል ነው። አናብራራውም ነው። በአጭር አማርኛ አናብራራውም። እንትኑ እንደዚህ ተቀይሯል፣ እንትኑ ግን እንዳለ፣ ጣዕሙ እንዳለ እንደዚህ ብለን አናብራራውም። ሚስቲካል በሆነ መንገድ ግን ቼንጅ አለ ብለው ነው የሚያምኑት። ሚስቲክል የተባለው ቼንጅ በሚለው ብቻ ማለት በጌታ ራት ብቻ ላይ አይደለም መምህር የተናገሩት። ጠቅላላ ሁሉም ነገር ወደ ክርስቶስ የተጠቀለለ ስለሆነ በሰማይ ያለው ሁሉ በምድር ላይ ያለ ስለሆነ ያንን በቀጥታ እኛ በምናስብበት ሪፕሬዘንት ብለን በምንለው ሪፕሬዘንት ሳይሆን አሉ ሰው እሳቸው ሪፕሬዘንት በምንለው አንዳንድ ጊዜ ሪፕሬዘንት እንደ ሜሞሪያል ሪፕሬዘንት እንደምንለው ሳይሆን ሪፕሬዘንት የሚጠቀሙበት እንደ አንድ ነገር ሆኖ ወደ ያንን ህይወት ሆኖ ያየኸው ልዩነት ካለ በዚህ የነበረብኝ ቅድም ጠይቅ ያለው መምህር በረከት መልሰዋል። ለምን እንደዛ እንደሚደረግ ማለት ነው። እኔ በፊት የሚገባኝ ኦርቶዶክስ ታቦት የሚባለው ልክ የብሉይ ኪዳኑን ይዘው እንደሚወጡ ነበረ የሚገባኝ። ማለት ልክ ብሉይ ኪዳኑ ታቦት 4 ሰው የሚሸከሙት ነው። እዚህ ጋር ግን አንድ ሰው ነው። ግን ውስጡ 10ቱ ትእዛዝ እንዳለበት መናው እንዳለበት ልክ በብሉይ ኪዳን እንደነበረው እንደዛ እንደነበረ ነበር ማስበው የነበረው ማለት ነው። ጥልቀት የሆነ ነገር የለኝም ስለ ኦርቶዶክስ። ቴዎሎጂም ስለ ዌስቱ ነው። ዌስቱ ላይ ነው እንትን ያለው እና አሁን ግን መምህር በረከት ሲነግሩኝ ያ ታቦት የተባለው አልተር እንደሆነ ተመልሶልኛል። አልተሩን ነው ታቦት የሚሉት። ኦኬ ያ አልተር ደግሞ ለምንድን ነው የሚወጣው? በቤተ ክርስቲያን ታሪኩ ውስጥ ቅድም ሳስረዳ እስከ 300 ዓመት የእንጨት ነበረ። ክርስትና ሌጋላይዝድ ስላልሆነ ክርስትና ሌጋላይዝ ከሆነ በኋላ ደግሞ ከንጉስ ኮንስታንቲን በኋላ የእብነ በረድ ወይም የድንጋይ መሰዊያ ነበር እስከ ሪፎርሜሽን ድረስ የነበረው የሚለውን አይተናል። እና ይዘውት አይወጡም። ያ መሰዊያው የእብነ በረድ ነው፣ የድንጋይ ነው። ለምንድን ነው ኦኬ አልተር ከሆነ ያ ታቦት የሚባለው ለምንድን ነው ይዛችሁት የምትወጡት ብዬ ስጠይቅ የመለሱት መልስ አለ አይደለ? መታየት እንዳለበትና የሚወጣበትን ምክንያትና እንደገናም ደግሞ የጌታ ስጋና ደም እንደሚፈተት በፍጹም አላውቅም ነበር። አሁን እንደዚህ ይዘው ሲወጡ እዛ በወጣበት ቦታ የጌታ ስጋና ደም እንደሚፈተት አላውቅም። ለምን? በጣም በወጣትነቴ ነው ከኦርቶዶክስ የሚወጣሁት። እንደገናም ደግሞ ምንንም ሳላቅ ነው የወጣሁት። ጥምቀት ወጣ ነበር ወጣት እያለሁ፣ ግን ምን እንደሚደረግ ለምን እንደሆነ ምንም አላቅም ነበርና ያንን መልሰውታል።
መምህር በረከት የጌታ ስጋና ደም እንደሚፈተትበት እዛ ወጥቶ ማለት ነው። እና ያንን አናደርግም። አሁን ልዩነታችን እኛ ይዘነው አንወጣም። እንደገናም ደግሞ እዛ ቦታ ላይ ወጥቶ ደግሞ ይፈተታል የሚለው እንትን አንልም። አንድ ቦታ ስቴብል የሆነ ነው። በሉትራን እኔ የማውቀው አንድ ቦታ ስቴብል የሆነ አልተር ነው ያለን። ያ አልተር ደግሞ የጌታ ስጋና ደም የምንካፈልበት የሚቀርብበት፣ ይሄ ምስጋናው መስዋዕት የሚቀርብበት፣ ያንን ኦራሊ የጌታን ስጋና ደም የምንወስድበት አንድ፣ ፐብሊክ ደግሞ ኮንፌሽንና አብሶሉሽን የሚካሄድበት ነው። ስለ ኮንፌሽን ቅድም ተናግሬያለሁ። ፕራይቬት ኮንፌሽን አለ፣ ፐብሊክ ኮንፌሽን አለ። ፐብሊክ ኮንፌሽን በአልተሩ ላይ ቆሞ ነው ቄሱ ኃጢአታችሁን ይቅር ብያለሁ ብሎ ዲክሌር የሚያደርገው። አብሶሉሽን ኮንፌሽን አለ፣ የጌታን ራት የምንካፈል። ለዚህ ፐርፐዝ ነው እዛ ቦታ ላይ ያለው ማለት ነው። ይሄንን ስሞል ካታኪዝም 5 ላይ እናገኘዋለን ማለት ነው። ሁለተኛውን ልጠይቅ። ኦኬ አኬ አልገባም። አይ ላገኘው አልቻልኩም። ያው ገስት ካላ ከበስተቀር ቆይ ትንሽ ጠብቂኝ እያለሽ ነበረ። ኦኬ እሺ ሳሚ ትችላለህ መጠየቅ። ሌሎች ጥያቄ ካላነሱ ያ ቴንክ ዩ ዴቭ። ዩካሪስት ብለህ ያልከውን ምስጋና የሚል ሀሳብ ምስጋና ነው የሚለውን ነው የምንቀበለው ብለሃል እና አሁን ደግሞ ከፎርጊቭነስ ኦፍ ሲንስ ከሚለው ጋር ይቅርታ ሳሚዬ በመሀል ገባሁኝ። በጣም ይቅርታ አድርጉልኝ። ከተፈቀደልኝ ምናልባት ከዳዊት በመቀጠል ቅድም ሳሚ የጠየቀው ጥያቄን እኛንም ያው ኦርቶዶክሳውያንን ስለሚመለከት ሪፍሌክት ማድረግ ይቻላል በጥያቄው ላይ ተመርኩዞ ማለት ነው። አዎ ትችላለህ። አንዴ ሳሚ ይጨርስና ትችላለህ። ችግር የለም። አንዴ ይጨርስና እሺ ጨርስ ሳሚ አንዴ ጊዜ። እሺ ዴብ ምስጋና ነው ብልሃልና አሁን ደግሞ ይሄ እንትን ዩካሪስት የሚለው ከፎርጊቭነስ ኦፍ ሲን ጋር ይገናኛል ወይ? እንደው ይሄንንና ጠረጴዛው ምናልባት ክርስቶስን ይወክላል ወይ የሚሉትን ሀሳቦች ቀደም ያነሳሁትን፣ ለነገሩ አንደኛውን ፎርጊቭነስ ኦፍ ሲን ከሚለው ጋር ምስጋና ነው ብለህ ስላልከው ዩካሪስትን ከኃጢአት ይቅርታ ጋር የሚገናኝ ነው ወይ የሚል ሀሳብ። ይሄማ ምንም ጥርጥር የለውም። 100% ነው የምናምነው። ማለት ሪል ፕሬዘንስ የሚያምን ሁሉ ይህንን ያምናል። ሪል ፕሬዘንስ ነው ብሎ ካለ የኃጢአት ስርየት አለ፣ የዘላለም ሕይወት የምናገኝበት ነው፣ ለመዳን ነው፣ እንደገና ደግሞ ስፒሪቹዋል ስትሬንግዝ የምናገኝበት ነው። ጌታ ለዚህ ለመንገዳችን አሁን መንፈሳዊ ጉዞ ላይ አይደለ ያለ ነው፣ ከዚህ ዓለም እስከምንሄድ ለዚህ ለጉዞአችን የሚያስፈልገን ነገር ሁሉ የምናገኝበት ነው፣ ጸጋ የምንካፈልበት ነው እና በዚህ ሜንላይን ፕሮቴስታንትም ሆነ ሜንላይን ክርስቲያኒቲው ምንም ዳውት የለም። ሪል ፕሬዘንስ ብሎ ካመነ የኃጢአት ስርየት አለ። ሪል ፕሬዘንስ ብሎ ካመነ የዘላለም ሕይወት አለ። ሪል ፕሬዘንስ ነው ብሎ ካመነ ለመዳን ነው የጌታን ስጋ የምንወስደው ማለት ነው። ስለዚህ በዚህ ላይ ምንም ዳውት የለውም። ምክንያቱም የጌታ ስጋና ደም ነው እኮ የምንለው፣ ያ የሆነ ምሳሌው አይደለም የምንለው፣ ወይም ደግሞ ምን ልበል የሆነ ታይፖሎጂ ምናምን አይደለም የምንለው። ራሱ አፍተር ወርድ ኦፍ ኮንሰክሬሽን ራሱ የጌታ ስጋና ደም ነው የምንለው። ምክንያቱም የጌታ ስጋ ከህብስቱ ጋር ህብረት አለው፣ የጌታ ደም ደግሞ ከጽዋው ጋር ህብረት አለው ብለን ነው የምናምነው ማለት ነው። የእኛ ደግሞ ክርስቶሎጂያችንን ካየኸው ከዛ ጋር የተያያዘ ነው። ከሶስቱ ጂነሶች መካከል ሁለተኛው ጂነስ ሜስታቲከም ከዚህ ጋር የተያያዘ ነው። የምናብራራበት መንገድ አለ፣ ይህንን የምንገልጽበት ማለት ነው። ዴቭ ሀሳቤ ምንድን ነው? ገብቶኛል። ያንተ የምትናገረው እንደዛ እንደሚታመን አውቃለሁ። ግን ዩካሪስት ላይ ምስጋና ነው ብለን የምንል ከሆነና ክርስቶስ ኢየሱስ አንድ ጊዜ የኃጢአትን መስዋዕት ሆኖ አብቅቷል ብለን የምንል ከሆነ ከኃጢአት ይቅርታ ጋር ያገናኘው አሁን እንደገና ዩካሪስትን ኃጢአት ይቅርታ ጋር ከመቀበል፣ ምክንያቱም ምስጋና ነው ብለን ካለን ያ ምስጋና ነው ደግሞ ብላችሁ የምትሉት ክርስቶስ አንዴ መስዋዕት ሆኗል የሚለውን ስለሚታመን ነው ልበል። የኃጢአት ይቅርታ ጋር ግን የተገናኘው ለምንድን ነው? እንደሚታመነውን አውቃለሁ፣
ምስጋናና የኃጢአት ይቅርታ የምትለውን ሀሳብ ነው እዛ አልታሩ ላይ ማለት ነው። ያ ይህንን ብሉይ ኪዳን ላይ ቅድም የጠቀስኳቸው መስዋዕቶች አሉ አይደል? የበደል መስዋዕት፣ የኃጢአት መስዋዕት እንደዚህ ዘረዝርና መጨረሻ ላይ ምን ያመጣል? የምስጋና መስዋዕት ብሎ ያመጣል። የምስጋና መስዋዕት ማለት ሁሉንም ነገር የጠቀለለ የያዘ ነው። በዛ ውስጥ ያንን ሁሉ የምታገኝበት ነው። እግዚአብሔርን የምታመሰግንበት፣ ጌታ ስለተሰራው ነገር ስላደረገው ነገር የምታመሰግንበት ብቻ ሳይሆን የምትካፈልበትም ነው። የኃጢአትን ይቅርታ የምታገኝበትን፣ የበደልን ይቅርታ የምታገኝበት፣ ህይወትን የምታገኝበት ነው። ሁሉን የጠቀለለ ነው። የምስጋናው መስዋዕት መጨረሻ ላይ ነው የሚያመጣል። ብሉይ ኪዳን ላይ ስታዩ የበደል መስዋዕት፣ የኃጢአት መስዋዕት የምን ብሎ ያቀርብልና የምስጋናው መስዋዕት ብሎ ይላል ማለት ነው። ስለዚህ የምስጋናው መስዋዕት ሲሆን ሁሉን የያዘ ሁሉን የጠቀለለ ነው። በዛ ውስጥ ሁሉን ነገር ታገኛለህ። ማግኘት የሚጠበቅብን ቤኔፊቶች ሁሉ ትቀበልበታለህ ማለት ነው እንጂ ጀስት አሁን የምስጋና መስዋዕት ነው ሲባል ቴንኪው ሎርድ ምናምን ብለን የምንልበት ነው፣ እንደዛ ብቻ ነው እያልኩ አይደለም። የምስጋናው መስዋዕት ማለት ሁሉን የያዘ ነው፣ ሁሉን የጠቀለለ የያዘ ነው። አመሰግናለሁ ዴቭ። ያው ጥያቄ ቢኖርብኝም ግልተው አመሰግናለሁ። ቴንኪው። ከዛ ውጭ ግን ቅድም አንድ ነገር ያልነገርኳችሁ ነገር እሱን ልጨምርና ኦርቶዶክሳዊ ወንድም በኦርቶዶክስ ላይ በተነሳው ላይ ቢሰጥበት ሀሳብ ቆንጆ ነው። ቅድም የጠቀስኩት ነገር አለ አይደለ? በጣም ልብ ብላችሁ እንድታዩት ማለት ነው። በቤተ ክርስቲያን ታሪክ ውስጥ አልተር ያልነበረበት ጊዜ የለም። ቅድም ይህንን ታሪኩን በደንብ ይዩት። እስከ 300 ዓመት ያለውን ተናግሬያለሁ። የእንጨት እንደነበረ ለምን ክርስትና ሌጋላይዝድ እንዳልሆነ፣ ከ300 ዓመት በኋላ ደግሞ ክርስትና ሌጋላይዝ ከሆነ በኋላ ደግሞ የድንጋይ እንደሆነ የእብነበረድ እንደሆነ ያንን ፍላቪያን እንዴት የምኑን አልተር እንደያዘ ታሪኩን ይዩት። ፍላቪያን በ449 ጊዜ ወታደሮቹ ገብተው ሊያወጡት ሲሉ አልተሩን ይዞ ነው አልለቅም ብሎ ሲታገል የነበረው። ስለዚህ አልተሩ ምን አይነት ነው የሚለውን እዛ ጋር ማየት ትችላላችሁ። እስከ ሪፎርሜሽን ድረስ ይሄ አልተር የድንጋይ ነበረ። ከዛ ደግሞ ቅድም እንዳልኳችሁ ኤድዋርድ በ16ኛው ሴንቸሪ ላይ የድንጋዩን ወይም የእብነ በረዱን ወደ እንጨት እንደቀየረው፣ ቀለል ባለ እንጨት አድርጎ እንደቀየረው ታያላችሁ። ከዛ በ19ኛው ሴንቸሪ ላይ ቻርልስ ግራንድሰን የሚባል ማለት ነው። ቻርልስ ግራንድሰን በሞደርን ኢቫንጀሊካል እና ባፕቲስት ጊዜ በዛን ጊዜ ምንድን ያደረጉ በእነዚህ ቸርቾች ይሄ የእንጨቱም ራሱ ቀለል ያለው የእንጨት መሰዊያ ራሱ ከቸርች እንዲወጣና ቸርች ባዶ አዳራሽ ስብከት ይሄ ምንድን ነው ፑልፊት ብቻ ያላት አልተር የሌላት አዳራሽ ከዛ ጀምሮ ነው የሆነችው። ከዛ በፊት ያለው ታሪክ ውስጥ ቸርች አልተር ያልነበራት ጊዜ አልነበረም ማለት ነው። ኢቭን በመጀመሪያዎቹ በ300 ዓመታት እንኳን ክርስትና ሌጋላይዝ ባልሆነ ጊዜ በየቤቱ በነበረች ጊዜ የክርስቶስ ቤተክርስቲያን የእንጨት አልተር ነበር የሚጠቀሙት የነበረው ማለት ነው። ይህንን ያዙት ማለት ነው። ቴንክ ዩ። ዴቫ ያለኝ ጥያቄ ምንድን ነው እሱ ይሄ አልተሩ ብሉይ ኪዳን ላይ ያሉት ነገሮች ሲሰሩ ማለት ነው፣ በቤተ መቅደስ ውስጥ ያሉት ሲሰሩ የተለያየ ሳይዝ ልካቸው የተለያየ ነገር አለው። ይሄ አልተር የራሱ እንትን አለው ሳይዝ ወይንም ደንብ አለው መጽሐፍ ቅዱሳዊ የሆነ ወይስ ማንኛውንም ነገር ነው እዛ ጋር የሚቀመጠው ማለት ነው? ልክ እንደ ታቦቱ አልተሩ ልክ በዚህ ሳይዝ ቁመቱ ይሄናል፣ ርዝመቱ ይሄናል፣ ስፋቱ ቁመቱ ይሄናል፣ ርዝመቱ ይሄናል፣ ስፋቱ ይሄናል ተብሎ የሚል ከእግዚአብሔር የተሰጣለው ይሄ ያ ተብሎ ስለ አልተር ለብቻ ግን አሁን ምንድነው ቅድም መምህር በረከት ያሉት ምንድነው ይሄ የኢትዮጵያ ቋንቋው ምንድን ነበር? ግዕዝ። በግዕዙ ይሄ ታቦት የሚባለው አልተር ማለት ነው የሚለውን ቅድም ሲመልሱ ነበር
እና ያንን ታቦት የተባለው አልተር ከሆነ ያንን መመሪያ ተጠቅመው ይስሩት ወይም ደግሞ በራሳቸው ያስቀምጡት። በቸርች ስቲል ላይ የአልተር እንዴት ነበረ? ሳይዝ ነበረው ወይ? ወጥ የሆነ መመሪያ ነበረ ወይ የሚለውን አናገኝም። የምናገኘው አልተር እንደነበረ ነው። እኔ አላቅም ካለ አላቅም እንደነበረ ነው። እኔ አላቅም ካለ አላቅም ግን አናገኝም። ቅድም ሴንት አትናሺየስ እና ኦገስቲንን ጠቅሻለሁ።